ብሌንና ሚሪም ተጣሉ። የተጣሉበት ምክንያት እንግዲህ አቶ አምነን ብሌንን ሐኪም ቤት ወሰዳት። ለምንድን ነው ብሌንን ሐኪም ቤት የወሰድካት? አንተ ከኔ መለየት የለብህም፣ እኔ ማና ይለኝ አንተን ብዬ ነው የመጣሁት ብለው ማለት ሚሪም እንግዲህ ተጣልተዋለች ማለት ነው። እንግዲህ ሚሪም አባት ይቅርታ ታደርግልሃለች፣ ሂድና ይቅርታ ጠይቃት ብሎት ወደ ሚሪም ይቅርታ ሊጠይቅ ሄዷል አቶ አምነን ማም። ክብራትና ክብራን የቻናሌ ቤተሰቦች፣ ውድ ተወዳጅ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ በአዲስ መጣሁኝ። የመጣሁት ባሌ ዲራማ እንግዲህ በጣም አስተማሪና ብዙ ነገሮችን የሚያስተምር ዲራማ ነውና ከወደዳችሁት ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ ብዬ በአክብሮት ጠይቃለሁ። እንግዲህ ያደረገችው ሁሉ ነገር ታወቀባት። ጄሊ እንግዲህ ብሌንን ገፍትራ መጣሏን ሁሉን ነገር ማድረጓን ማለት ነው። እናት ዛሃራ እንግዲህ እንግዲህ ሁሉን ነገር ተናግራለች ማለት ነው። በዚህን ጊዜ እንግዲህ አቶ አምነን እደጅ ቆሞ ሲያዳምጥ ሁሉን ነገር የተፈጠረውን ጄሊ ብሌን ልብስ ሰረቀች ብላ ያልወሰደችውን ደብቃ ከፎቅ ላይ ከደረጃ ላይ የሚጣለችውን ሁሉን ነገር ስታወራላት አቶ አምነን ሰምቶ በጣም ነው እናት ዛሃራንም የተቀየማት። እንዴት ነው ሁሉ ነገር ካለፈ ወዲህ ለምንድን ነው የምትነግሩኝ? እዚህ ቤት በቃ እኔን ማንም ነገር ሊያማክረኝ አይችልም፣ እንዴት ነው ብሎ እንግዲህ በጣም ተናዶ ጥሎ ሄዷል ማለት ነው። እንዴት ነው የሁሉ ነገር ሲፈጠር ለኔ የማልናገረው? ልጄ ትናደዳለ ብዬ ነው ብትለውም እንግዲህ እናት ዛሃራ ልጄ አትበይኝ፣ ልጅሽማ በወንድ ልጅሽ ብታይኝ የተፈጠረውን ነገር ትነግሪ ነበር። ለምንድን ነው እኔ ሁልጊዜ እዚህ አንድ ነገር የማልነገረው ብሎ እንግዲህ በጣም ነው የተናደደው አቶ አምነን ማለት ነው። ሁሉንም አቶም እንግዲህ ልጅ ብትለው አልፈልግም ብሎ ጥሏቸው ወጥቷል በንዴት ተበሳይቶ። ይህንም እንግዲህ አሁን በጣም ተሽሏታል ማለት ነው። ምሪም እንግዲህ ብሌንን እንዴት ነው ምንድን ነው አንቺ ከአምነን ጋር ምን አለሽ ብላታለች ማለት ነው። አይ አቶ አምነን እኮ በጣም ጥሩ ሰው ነው እንጂ ሌላ ምንም ነገር የለኝም ብላለች። ሁለተኛ ስሩ እንዳደርሺ ብላታለች ማለት ነው። እንግዲህ እሷም ዛሬ መጣ እንግዲህ ብሌንን እንደዚህ ያደረገች። አቶ አምነን እንግዲህ እውነተኛ ትክክለኛ የሚያፈቅረው የሚወደው ብሌንን ነው ማለት ነው። እንግዲህ በብሌን ላይ ብዙ ፈተናዎች መጥተዋል ማለት ነው። እንግዲህ በአሁን ጊዜ እንግዲህ ጄሊ ሁሉን ነገር ስለ ተሰማባት እንግዲህ እሷም በቃ በጣም ሁሉን ነገር አፍራ ተቀምጣለች። አቶ አምነንም እንግዲህ በጣም ነው በጄሊ የተናደደው። ይሄን ሁሉ ነገር እያደረገች ስታደርግ ብሌሌ ሁሉን ነገር ስታደርግባት አቶ አምነን በሰማ ጊዜ በጣም ነው የተናደደው ማለት ነው። በሁሉም በቤቶቹ ነው የተናደደው፣ በእናት ዛሃራም በሜርሲም። እንዴት ይህ ሁሉ ነገር ሲፈጠር እኔ ምንድን ነው ምክንያቱ የማልነገረው ብሏል። ጄሊም እንግዲህ ይሄ ነገር ሁሉ ነገር ተሰማባት። መሬምም ማለት ነው እንዴት ነው የሚጥለው በሽታ አለባት እንዴ? እንዴት ነው ልወድቅ የምችለው? እንዴት በየጊዜው ትወድቃለች? ወይንስ ሰውስ ገፍትሯት ቢሆን ብላ እንግዲህ ስጠይቃት እንዴት ሊሆን አይችልም ብላ እንግዲህ ጄሊም ደንግጣለች። ለምን እዚህ ነገር ውስጥ እሷ ስላደረገችው እሷ እንግዲህ ተወዲና ተወዲ ይሰማብኛል እያለች ነበረ የምትተጋው። ትክክለኛ እውነቱ ተሰምቶባታል። እንግዲህ በዚህም ጊዜ አቶ አምነን ጄሊን እንግዲህ በጣም በከባድ ነው የተጣላት። ብሌንም እንግዲህ እኔ ራሴን ነጣ ማድረግ አለብኝ መሄድ አለብኝ ብላለች። ራሴን ማዳመጥ አለብኝ ብለዋለች አቶ አምነንን። አቶ አምነንም እኔም እንደዛው ራሴን ማዳመጥ አለብኝ እኔም መሄድ አለብኝ ብሏል ማለት ነው። እንግዲህ እናት ዛሃራም ብሌንን በጣም ስትንከባከባት ነበር የኖረችው። አሁንም እንግዲህ ያለውን ነገር እየነገረቻት ስታለቅስ ነበር። መሄዷንም እንግዲህ ስትነግራት እናት ዛሃራም በጣም ነው የተሰማት። ብሌን እንግዲህ አሁን በጣም ጥሩ ደረጃ ላይ ትገኛለች። እንግዲህ ከበፊቱ አሁን ሙሉ ለሙሉ ወደ ጤናዋ ተመልሳለች ማለት ነው። ዛሃራና ወይዘሮ ሜርሲም እንግዲህ ቁጭ ብለው እያወሩ እያለ ሁሉን ነገር በብሌን ላይ የተፈጠረውን ነገር
ጄሊ ብሌንን ምን ያህል እንደምትጎዳት ምን ያህል እንደምታሰቃያት ሁሉን ነገር ሜርሲም እሷን ብሌንን እንድጠላት ብዙ ነገሮችን ጄሊ አድርጋለች፣ ለእሷ እያወራችላት ማለት ነው። ምን ስለሆነ ነው በምን ጽግን ይህን ያህል ምን ያህልስ እንትን ብትላት ነው የዚህን ያህል እንደዚህ ልትጨቁናት የቻለችው እያለች እንግዲህ እሷን በምታዳምጥ ጊዜ እንግዲህ አቶ አምነን ያው ድንገት ነው እንግዲህ የመሬምም አባት ከአቶ አምነን ተገናኝቷል ማለት ነው። እንግዲህ መቶ ስላለፈው ነገር ሁሉን ነገር ተነጋግሯል ከልጁ ጋር። እንግዲህ ያው መታ እሷም ለአባቷ ጥሎኝ ይሄዳል፣ ብቻዬን ጥሎኝ ይሄዳል፣ አይንከባከበኝም ብላ ያለውን ነገር ለአባቷ ነግራው ነበር። አባትየውም እንግዲህ ያው እንደ ድሮ ነው ባህሪዋ፣ ሂድና ይቅርታ በላት፣ ይቅርታህን እንደምትቀበል ተስፋ አለኝ ብሎ እንግዲህ ለአቶ አምነን ነግሮታል። አቶ አምነንም እንግዲህ ሄዶ ይቅርታ ብሏታል። ይቅርታህን የምቀበለው አንተ ከኔ ጋር መለይ እንዳትለይ ቃል ከገባህልኝ ነው ይቅርታህን የምቀበለው ብለዋለች ማለት ነው። ሜሪም ይቅርታህን የምቀበለው አንተ ከኔ ጋር አልለይም ብለህ ቃል ከገባህልኝ ነው ብለዋለች። እሱም እንግዲህ ቃል ገብቶላታል። እሱ ያው እንግዲህ ተገዶ ያው በእናት በአቱ ተገዶ ነው እንጂ ውጤት ጉዳቱን አቅም አንዳንዴ መዳኛ ነው ብለዋል። እንግዲህ እናት ዛሃራ ሁሉን ነገር ብሌንን እንግዲህ ያለውን ነገር ሁሉ ነግራ ይመስለኛል ልጅቷ ደህና ነች ብላለች። እናት እኔ ደህና መሆኗ በጣም አስፈራኝ። ለምንድን ነው የሚያስፈራሽ አለቻት። አሁንም ጄሊ እንግዲህ ብሌን ደህና በመሆኗ ፈርታለች ማለት ነው እሷ በመዳኗ። ኧረ እኔ እንጃ እኔ አላውቅም ብላለች። ታዲያ ተደጋጋሚ ጊዜ ለምን ትወድቃለች? እባክሽ ማርያም የማይጠየቅ ጥያቄ ትጠይቅኝ፣ ሰው ተወደቀ አሞት ወይን አንሸራቶት ነው ብላ እንግዲህ የራሷን ግን ለመሸንፈን ምናልባት ተገፍትራም ሊሆን ይችላል ብላታለች ሜሪ ማለት ነው። እንግዲህ አቶ አምነን በጣም ነው ተቆጣው፣ በጣም ነው የተናደደው ማለት ነው። እንግዲህ ብሌንም ልቴን ነው ብሌን እንግዲህ ለምን በመሄዷ ቆርጣለች ማለት ነው። እንግዲህ ልጄ ማርያም ትልቅ ሆና በማየቷ በጣም ነው ደስ ያለ። ካርታ ለካርታ ማለት ነው። ካርታ እንግዲህ የመሪየም አባት ነው እና መጥቷል፣ ከውጭ ሀገር ይመጣል ብላ ነበር እንግዲህ ለአቶ አምነንም ስትነግር በጊዜ በድርጅቱ ምክንያት ገንዘብ አጥቶ ነበር፣ እኔ ጋር ትንሽ ገንዘብ ነበር እያለ እንግዲህ እያወራላት ነው። ለመሆኑ ምን ያህል ነው? በሚሊዮኖች የሚቆጠር ነው ብሎ እንግዲህ በጊዜው እኔም ስለምፈልግ ገንዘቡን ስለምፈልገው አስገባልኝ ስለው አሻፈረኝ አለ ብሎ እንግዲህ ያለፈውን ነገር እያወራት ነው ማለት ነው። እና እንግዲህ አቶ አምናን ይሄ በመስማቱ በጣም ተሰምቶታል። እንግዲህ መሪየም ሁለተኛ ብሌን ጋር እንዳይደርስ እሷን ትቷት እንደማይሄድ አቶ አምነንም እንግዲህ እዚህ ነገር ውስጥ የገባው እንግዲህ በጣም ተሸግሮ ነው። ተምሬም አባት ከካርታ ጋር እንግዲህ ብር ምንም ልጅሽ ቢሆን አዛር እንግዲህ ላዛር በችግሩ ጊዜ ደርሽለት ለእኔ ችግር አልደረስልኝም፣ በችግሩ መድረስ ሳይሆን ገንዘብ መጠየቁ ላይ ነው ትኩረት ያለው ብሏል ማለት ነው። አምነን ግን ይሄን ያውቃል፣ ከበፊቱ ጀምሮ ያውቃል። የአምነን አባት ነው ማለት ነው ይሄን ያደርገው። እንግዲህ የአምነን አባት ከሱ ላይ ብር ወስዶ አላዛር ከኔ ጋር አይገናኝም፣ አዛር የአምነን አባት ማለት ነው። አምነን በጣም ብሩህ ልጅ ነው እያለች እንግዲህ አቱም እያስማማኝ ነው ማለት ነው። በጣም አምንበታለሁ፣ ከሱም የተፈጠረ አይመስል እያለነች ነው ማለት ነው። እና እንግዲህ ክፍሏ ገብታ ነው መሪየም ብሌንን እንግዲህ ሁለተኛ አምነን ጋር እንደትደርሺ ያለቻት ማለት ነው። እንግዲህ አቶ አምነንም ከብሌን ጋር ዞሮ ከብሌን ጋር ነው የሚሆነው፣ ለጊዜው ነው እና አቶ አምነን ተገዶ ነው እንጂ ከመሪየም ጋር እንግዲህ ከልጅነት ጓደኛው ጋር ቢሆንም
ፍቅሩ ሁሉ ያለው ነገር እንግዲህ ከብሌን ጋር ነው ማለት ነው። እንግዲህ ብሌንና አቶ አምነን እንዳይጋቡ ብዙ ነገሮች ፈተናዎች እየበዛባቸው ነው ማለት ነው። እንግዲህ ጄሊም አሁን እንግዲህ ቁርጧን አውቃ ሁሉን ነገር ጉዷ ስለተሰማባት ሰከን ብላ ተቀምጣለች ማለት ነው። ምን ውስጥም ልትገባ አልቻለችም። ለምን ይሄንን ሁሉ ነገር ሲሰማባት አቶ አምነን በጭራሽ እንደማይተዋት ቁርጧን አወቀች። እንግዲህ እናትን ዛሃራ እስከዛሬ ደብቃ ሁሉን ነገር በመጨረሻ እንግዲህ ያለውን ነገር ሁሉን ነገር እስከዛሬ ብሌን ላይ የደረሰባት እስከዛሬ ሁሉ ይሄ ሁሉን ነገር ይሄ ሁሉ ፈተና የምትቀበለውን ልብስ ሳትወስድ ሰረቅሽ ብላ የእሷን ልብስ ቦርሳዋ ውስጥ አድርጋ ከአምነን እንዳጣላቻት ይሄንን ሁሉ እንግዲህ እናት ዛሃራ አቶ አምነን እንግዲህ ብሌንን እዟት ሊሄድ ወሰነ ማለት ነው። ከብሌን ጋር እንግዲህ በቃ ዙር ያለ ቦታ እይሽ ሊሄድ ብሏታል። እሷም እሺ ብለዋለች፣ ተስማምተዋል ማለት ነው። አቶ አምነን እንግዲህ ብሌንን ይዞ ሄዶ ሊያዝናናት በቃ ማለት ከጫጫታ በእነሱ መሀል እንግዲህ ብዙ ፈተና በዝቷል። እንግዲህ መሬምም እንግዲህ ከኔ እንዳትለየ ብላ ቃል አስገብተዋለች። ከብሌን ጋር እንዳላይክ ከኔ ስር መለየት የለብን ብላለች። መሬምም እንግዲህ ለአባቷ ለካርታ ነግረዋለች። እሱም እንግዲህ ልጁን አደራ ሰጥቶታል። የልጄን ነገር አደራ እንደምወዳት ልጄን ታውቃለህና ልጄን አደራ ሰጥቻለሁ ብሎታል። እንግዲህ እናት ዛሃራን ብሌንን ያለውን ነገር ሁሉ መክሯንም መክራ ሁሉን ነገር ፈተናዎችን እንዳለፋቻቸው ከእንግዲህ ወዲህም ብዙ ፈተናዎችን እንደምታልፍ እናት ዛሃራ ነግረዋታል። እንግዲህ መሬምም ከዲራም እንግዲህ እንሂድ እየሽ ሊሂድ ብሏታል። ብሌን እንግዲህ አሁን ቆንጆ ሁኔታ ላይ ትገኛለች። ከመሟም ሁሉ ሙሉ ለሙሉ ማስታወስ ችላለች። እንደ በፊት ወደ ጤናዋ ተመልሳለች። እንደዚህ ወደ ጤናዋ በመመለሷ አቶ አምነንም በጣም ነው ደስ ያለው ማለት ነው። አቶ አምነን እንግዲህ ሁሌ የብሌንን ነገር ያሳስበው ነበር። አሁን እንግዲህ ዘና ፈታ ሊሉ መዝናኛ ጥሩ ቦታ ሊወስዳት ቃል ገብቶላታል። እሷም በመሄዷ ተስማምታለች ብሌን ማለት ነው። እንግዲህ ብሌን እንግዲህ አቶ አምነን ያላትን ወደ ኋላ እንደማትል እንደምትወደው እንደምታፈቅረው እሱም እንደሚወዳት እንደሚያፈቅራት እንግዲህ በብሌን እና በሱ መሀል ብዙ ጊዜ ፈተና ይመጣባቸዋል። ጀሊም እንግዲህ አልተሳካላትም። ብዙ ነገሮችን ብሌን ላይ አድርሳ ነበር። ብሌን እንግዲህ አሁን ስለ መዳኗም ጀሊ በጣም ተጸጽታለች። ከዳነችማ የባሰ ከአቶ አምነን ጋር አብረው ይሆናሉ ብላለች። እንግዲህ ሲፈንም እንደጠፋች ቀርታለች። ሜትሲም እንግዲህ ሁሉን ነገር ለአቶ አምነን ነግረዋለች። እንግዲህ መሬምን በጣም ትወዳታለች። ከመሬም ጋር እንደሚሆኑ አብራ አቶ አምነን ትክክለኛ ሚስቱ መሬም እንደምትሆን ነው የምታወራው። እናት እንግዲህ ጄሊም እንግዲህ ስልኳን እየደዋወለኝ ነው። የመሬም አባትም እንግዲህ ያለውን ነገር ለአቶ አምነን ነግሮታል። አቶ አምነንም በሁሉም ነገር ተስማምቶ ልጁንም እንደሚጠብቅለት ልጁንም እንደማይጎዳበት እንደሚያንከባክባት ከጎኗ እንደሚሆን ቃል ገብቶለታል። በዚህን ጊዜ ነው እንግዲህ ብሌንም የተበሳጨችው። ተውከኝ፣ እንደ ድሮ አይደለህም፣ አትንከባከበኝም ብለዋለች። እሱም እንደዚህ ስላልተንከባከብኩሽ የተውኩሽ እንዳይመስልሽ ብዙ ነገሮች ውጣ ውረድ ሆነውብኝ ነው ብሎ እንግዲህ አቶ አምነን ለብሌን ነግሯታል። ብሌንም እንግዲህ ትረዳዋለች አቶ አምነንን። እኒህ ሲላት እሺ እኔም ራሴ ማዳመጥ እፈልጋለሁ፣ መሄድ እፈልጋለሁ ነው አለችው ብሌን። እንግዲህ አቶ አምነንና ብሌን እንግዲህ አንድ ሰሞን ሄደው ወጣ ብለው እንግዲህ ተዝናንተው እንደሚመለሱ በዚህን ጊዜ እንግዲህ መሬም በጣም ነው የምትናደደው። አባቷን በመሀል ስላለ እናት ሜርሲም እንግዲህ ሁሉን ነገር እንዲስተካከል ከሱ ጋር እንዲሆን ነው። ቀጥ ብለሽ ያልታወቀ መስሎሽ ነው ቀጥ ብለሽ ከቤት እንድትወጪ ሻንጣሽን ይዘሽ ብላታለች ጀሌን።
በፊት ከጀሌ ጋር ነበር የጀሌ ያልሆነውን ስታወራቸው እውነት እየመሰላቸው ስለ ብሌን ክፋት ሁሉን ነገር ስታወራቸው፣ ግን አሁን ብሌንን ገፍትራ በመጣሏ ይህን ሁሉ በብሌን ላይ በማድረጓ ሜርሲም በጣም ተናዳለች። እናት ዛህራም ያለውን ነገር ሁሉን ነገር ተናግራለች። አቶ አምነንም እንግዲህ ይሄ ሁሉ ነገር ሲፈጠር ለምንድን ነው ለእኔ ቀድሞ ያልተነገረኝ ብሎ ነው የተበሳጨበት ምክንያት እንግዲህ ለምንድን ነው ሁሌ ነገር ከተበላሸ ነገር ካለፈ ወዲህ ነው ለእኔ የምትነግሩኝ? እኔ ምንድነኝ እዚህ ቤት ብሏል። አይ በጊዜው እንዳትናደድ ነው እንጂ ያልነገርንክ ሌላ ነገር አይደለም። ከዚህ በላይ ምን አለ? ከዚህ በላይ እኮ ምንም የለም። ነግራችሁኝ ብናደድ አይሻልም ወይ? ለምንድን ነው ያልነገራችሁኝ ብሎ ከእናት ዛህራም እንግዲህ ከአቱም ተጣልቶ ተቆጥቶ ጥሏቸው ወጥቷል። ምንም ማድረግ አይቻልም። እንግዲህ ጀሌም ያው እንግዲህ ወዲህ አቶ አምነን አታገኘውም። ወደ ሙስጠፋ ገብትሄድ ይሻላታል፣ ወደ ወዳት ወደሚያፈቅራት። እንግዲህ ሙስጠፋም ከሷ ላይ ተስፋ ቆርጧል። ሙስጠፋ እንግዲህ ከሲፈን ጋር ነው አሁን። ሙስጠፋም ሲፈንም እንግዲህ እንደጠፋ ይቀርታለች። አቶ አምነንም እንግዲህ ሙስጠፋን ማዝ አለብኝ እሱም ነገር አለው። እንግዲህ ሙስጠፋን አንድ ከቤቱ እንደ ቤተሰብ ቆጥሮት ነበር፣ ግን ከሲፈን ጋር ይደዋወላል። ሲፈን የት እንዳለች ሁሉን ነገር ሚስጥሩን ስለሚያውቅ አሁን ሙስጠፋንም ጠርጥሮታል አቶ አምነን። እንግዲህ ሙስጠፋም መበረሩ አይቀርም ከዚህ ይህን ነገር ከሰማ አቶ አምነን በጣም ነው የሚናደደው። እንግዲህ አቶ አምነን ሁሉም በጎኖቹ ያሉት ወዲያው ነው የሚከዱት። ያለውን የችግር ቶሎ አያማክሩትም። ከሆነ ነገር ከተበላሸ በኋላ ነው ሁሌ ነገሮችንም አቶ አምነን የሚሰማው። በዚህ ምክንያት ነው እንግዲህ ተበሳይቶ እናት ዛህራንም ተቆጥቶ ልጄ ስትለው እንኳን በጭራሽ እናቴ ብትሆኝማ እንደዚህ አታደርግኝም ነበር፣ ያለውን ነገር ሁሌ ለምንድን ነው ከተበላሸ ወዲህ የምትነግሩኝ ብሎ እንግዲህ እሱም አልነገሩት። ያው እንግዲህ ሲያወሩ አዳምጦ ነው። ይሄን ይመስላል እንግዲህ ድራማው። በጣም አስተማሪና ትሁት ድራማ ነው። ከዚህ ከድራማ ብዙ ነገሮችን እንማራለን። ክፉ ነገሮችን፣ መጥፎ ነገሮችንም መልካም ነገሮችንም ተምረንበት ወደ መልካሙ እንግዲህ እናደራለን ማለት ነው። ከወደዳችሁት እንግዲህ ላይክ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ብዬ በአክብሮት ጠይቃለሁ። እስከ መጨረሻው ከተከታተላችሁበት ብዙ ትምህርት ታገኙበታችሁ። ድራማ እንግዲህ በጣም አስተማሪና ብዙ ነገሮችን የምናውቅበት በአሁኑ ዘመን ላይ በሚሄደው ነገሮችን እንማርበታለን ማለት ነው። አንዳንዴ አቶ አምነንን ስናይ፣ ብሌንን ስናይ በቃ መልካም ሰዎችን አቶ አምነን ሁሌ መልካም ነው። እንግዲህ መገናኘት ቸርሰን